ስለዚህ አሁንም ኦርቶዶክስ ቤተክርስቲያን ውስጥ ነው ያሉት። ቆየኝ አሁን እሱን ተወው። እኔ ያልኩህ ግን ወጥተዋል ስትል የቱ ጋ ነው ያገኘው? እርሶ ይመልሱ። ሲጀመር እርሶን ቼክ የሚያደርጉት የለም። ክብር ለኢየሱስ። ለእርሱ ቦታ የሚሰጡት ሰው ስለሌለ ስፔሲፊክ ይመልሱ። እርሶ ከኦርቶዶክስ ቤተ እምነት አልወጡም እስካሁን? በኦርቶዶክስ ቤተ እምነት ውስጥ ነው ያሉት? መሪጌታ ታሰማላ? ይሰማል። እርሶ አሁን ለምሳሌ እርሶ ኦርቶዶክስ ማልመልሰው ጥያቄ አለ። እኔ ያልኩህ ግን ማልመልሰው ጥያቄ አለ። ቆየኝ ሲሳይ፣ እኔ ያልኩህ ግን ወጥተዋል እሳቸው። ቆይ ሲሳይ፣ ተወግዘዋል እሳቸው ተባረው። አንድ ሰው ለምሳሌ ቆይ መሪጌታ፣ አንድ ሰው የኦርቶዶክስ መምህር ሆኖ ፓስተር ሚሎ ማድረግ መጠቀም ይችላል? ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ፓስተር ሚሎ መጠቀም ይችላል? እንዴት ይችላል? ምንድነው ፓስተርነት? ፓስተር ወይ ነብይ ወይ የሆነ ነገር ብሎ መጠቀም ይችላል? ኦርቶዶክስ ቤተ እምነት ውስጥ ሆኖ አንድ ሰው አይችልም። ስለዚህ አንድ ሰው ከኦርቶዶክስ ቤተ እምነት ውጪ ሆኖ ዲያቆን፣ መሪጌታ ወይ ቄስ ወይ በኦርቶዶክስ ቤተ እምነት ውስጥ የሚሰጡ ለሃይማኖት መምህራን የሚሰጡ ማዕረጎችን መጠቀም ይችላል? አያገለግልበትም እንጂ ሊጠቀምበት ይችላል። ለራሱ እስካልጠላው ድረስ ወይም ደግሞ ይሄ ስም አልወደውም፣ ይሄ በፍጹም ወይ እንዲህ ነው ካላለ በስተቀር ማን ነው የሚነሳው? አገልግሎቱ ቤተክርስቲያን ከአገልግሎት ታግዳለች። ከአገልግሎት ማገድ ውጭ ግን ሌላ ቦታ ላይ መጠቀም አይችልም ብሎ የሚከለክል ሕግ የለም። እሱማ መሪጌታ፣ ለምሳሌ አንድ ሰው እኮ ምንም ያልተማረ መሀይም ራሱን እኮ ዶክተር ብሎ መጥራት ይችላል። ምን አገባ ብሎ አሁን አንዳንድ ሰው ቲክቶክ ላይ ራሱን ዶክተር እከሌ ብሎ እንደሚጽፈው ዶክተር ብሎ መጥራት ይችላል። እንደዛ ነው ነገርየው። ምንድነው አሁን እንዳልኩ ምንድነው መርጌታ እዚህ አንደኛ የዚህ የቲክቶክ ኦርቶዶክሶች ቲክቶክ ላይ አዲስ ኦርቶዶክስ ነው ያለው፣ አውቀዋለሁ፣ ልዩነቱን አውቀዋለሁ። ከታች ካለው ጋር ሌላ አዲስ ኦርቶዶክስ ምናምን አይበሉብን። በቃ ሌላ ወሬ ለምን ይጀምራሉ? በቃ ሰላም ሆኖ ይባርካችሁ። ማስተዋል ለኦርቶዶክሳውያን ይላሉ። ለምን በጨዋነት እኮ እያወራን ነው። በጨዋነት እኮ እያወራው ነው። በቃ ብሩክ የሚዩት አድርገው እዮባ ጥያቄ ጠይቆታል። በጨዋነት እኩል ደቂቃ ሰጣችኋለሁ። ጭራሽ አይደለም። አሁን እኔ ጥያቄ ለአንተ ጥያቄ ልመልስልህ ነው እንጂ የገባው እዚህ ላሉ ጥያቄ ለመመለስ አይደለም። ክብር ለኢየሱስ። አንዴ ቆይ፣ ከገባን ጀምሮ ሲያብራሩ በመሀሎት አልገባንም፣ አልረበሽንም፣ ዝም ብለን እየሰማን ነው። ግን ደግሞ ጥያቄ አለን። ለእምነቶት ለያዙት አቋም መልስ ካሎት ሊመልሱልን የሚችሉትን መመለስ ነው፣ በጨዋነት እስከጠየቅን ድረስ ማለት ነው። አይ ለእነሱ አልመልስ የሚሉ ከሆነ የእርሶ ሀሳብ የሆኑ ሰዎችን ታርጌት ያደረገ እንጂ የምርም ለቆሙበት ዓላማ መልስ ያለው ሰው አይደሉም ማለት ነው። አያለኝ ካሉ ግን ይኸው በጨዋነት ጠይቆታለሁ፣ በጨዋነት ይመልሱልኝ። ቁጭ ብለን ስንሰማቸው በግድ ስለጣመን እኮ አይደለም ግን አክብረን ነው አይደል? ስለዚህ አክብረን እንደሰማኑት እርሶም ደግሞ በእድሜ እርሶም ባናክልም እንደ ሰው አክብረው ሊሰሙን ግድ ነው። የምርም ደግሞ እንደው ለእግዚአብሔር ቃል ታማኝ ነኝ፣ ለእግዚአብሔር ቀናይ ነኝ የሚሉ ከሆነ ደግሞ የኛ የተሳሳተ መንገድ ላይ ብንሆን እንኳን ሊመልሱን አስበው ከሆነ ይሄ እዚህ ላይ የሚያደርጉት ነገር እንደ አገልግሎትም ካሰቡት በትህትና ሰምተው ሊመልሱልን ግድ ይሎታል ማለት ነው። የምርም ለእግዚአብሔር ቃል የሚታዘዙ ከሆነ ለማንኛውም ጥያቄ ምንድን ነው መርጌትነት ልክ እንደ ክህነት አይደለም ማለት እንደ ድቁና ወይም ካህን እንደሚሾመው አይደለም፣ እውነት ነው። ግን ደግሞ እስከምናውቀው ድረስ አንድ መርጌታ የሚማረው የቤተ ክርስቲያንን ትምህርት ቤተ ክርስቲያንን ለማገልገል ነው። የትኛውን ቦታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ መርጌታ የሚመራው ምንም አይነት ስርዓት የለም።
ካለ ይነግሩኛል። ከሌለ ግን መሪጌታ ነኝ ሲሉ ምን ሊመሩ ነው? ከቤተ ክርስቲያን ከወጡ በኋላ ምን ሊመሩ ነው መሪጌታ ነኝ የሚሉት? አንድ ሁለተኛ ወጥቷል የሚል ወረቀት አለው የሚል ነገር ተናግሮ ነበር። አሪዮስ ልክ እንደተወገዘው ዛሬም ቤተክርስቲያን ጉባኤ አድርጋ ልክ የአሪዮስን ትምህርት የያዘን ሰው አታወግዝም። አስቀድማ ባወገዘችው በዛው ይጸናል ማለት ነው። ትምህርቱን የሚመዘነው አለቀ። እርሶም በትምህርቶት ይመዘኑና ኦርቶዶክሳዊ ትምህርት ካሎት ወጡ አልወጡ የሚል ጥያቄ ውስጥ አንገባም። ኦርቶዶክሳዊ ትምህርት እንደሌሎት ካሳየን ግን ስለዚህ በቤተክርስቲያን ውስጥ የሉም ማለት ነው። ከሌሉ ደግሞ የትኛውን ቸርች ነው የሚመሩት በመሪጌትነቱት? አይ ስሙን ብቻ ለቲክቶክ ነው የምጠቀመው ካሉኝ እሱ መልስ ነው ለእኔ። አይ የምመራበት ማገለግልበት ቦታ አለ ካሉኝ ደግሞ እሱን ይነግሩኛል። እግዚአብሔር ያክብርልኝ። ትክክለኛ ጥያቄ አይደለም ጥያቄው ትክክለኛ ጥያቄ ባለመሆኑ ለዚህ አንደኛ ዝም ብለህ ከአሪዮስ ጋር ማነጻጸርህ ዝም ብሎ የሆነ ነገር ነው። እኔም አጸፌታ ሌላ ነገር መመለስ ምናምን ነገር አልፈልግም። ወንጌል ገብቶኝ የወንጌልን እውነት በማገልገል ላይ ያለው ሰው ነው። ወንጌል የሚለውጥ ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ይሄው ብርሃን የሆነ ወንጌል በራልኝ። ይሄው ብርሃን የሆነ ወንጌል ከያዝኩት ጋራ ከተማርኩት ጋራ ምን ካልኩት ከሰማሁት ጋራ በጭራሽ እሳትና ጭድ የሆነ ነገር እንደገና ደግሞ ወደዚህ ቲክቶክ ላይም ስመጣ በጭራሽ ቅድም ተነስቼ በጣም ብዙዎቻችሁ ሚዩታችሁን አንስታችሁ ነበረ። እዚህ ቲክቶክ ላይ ያለው ኦርቶዶክስ ቤተ ክርስቲያን ሚሸትም አይደለም። ኦርቶዶክሳውያን መሪጌታ ወደ ጥያቄው በዋኩት ከይቀጥታ ስለማይመልሱ መሪጌታነት መመለስ ስላልፈለጉ እውነት በራልኝ ስላሉ መጽሐፍ ቅዱስ ላይ ግን ሁለት ነገር ሲሳሳቱ እኔ ራሴ ይዣቸዋለሁ። አንደኛው አዳም ስፒሮስ እኮ በጣም የታወቅን አንተ ምን አለበት እንደ ሰው ብታወራ እንደ ባለ አይምሮ እንደ ሰው ማውራት ጥሩ ነው። ለዶክተር ጥያቄ አለ፣ ለእርሶ ትቼዋለሁ። ዶክተር ሳምሪ አሉ። አቤት ስፒር ሰላም። ዶክተር ሳምሪ 25 ዓመት ተምረው ዶክትርና ቀበሌ ቢሰሩ ዶክተር ብለው ይጠራሉ ወይም ፀጉር ቤት አክቹዋሊ ያው ይሄ ዶክተር የሚለው የትም ብትሰራ መጠቀም ትችላለህ። ለምን መንግስት ነው ሕክምና የሚያስተምር፣ ስለዚህ መጠቀም ትችላለህ። ነገር ግን የሃይማኖት ሲሆን የዛ ስፔሲፊክ ተቋም ነው። የሃይማኖትና ከመንግስት ጋር የምትማረው ሙያ አንድ አይደለም። እንደዛ ነውና የሃይማኖት ለዛ ሃይማኖት ነው የሚሰራው። አንድ ሙስሊም ሼኪ ሆኖ የእስልምና ኮሌጅ ቢማር ክርስቲያን ሲሆን ሼኪ ከሊ ተብሎ አይጠራም፣ ወይ ሙስታዝ ከሊ ተብሎ አይጠራም። ላይክ እንደዛ ማለት ነው። ልክ ነብይ ፓስተር እንደሚባለው ኦርቶዶክስ ወይ ካቶሊክ ሲሆን ያንን ትቶ ነው ወደዚህ የሚመጣው። በዚህ ከተማሪ እዚህኛው ማዕረግ ይዞ ነው የሚቀጥለው። ከዛ አንጻር ነው የጠየቃቸው። ግን እሳቸው ጥያቄውን አቮይድ አድርገው አሁን ኢዮብ የጠየቃቸውን ጥያቄ አቮይድ አድርገው ሌላ ፖለቲካዊ ነገር ሊያወሩ ደግሞ ይፈልጋሉ እና መልስ መቼም በትክክል አይመልሱም። እውነት ለመናገር ትላንትና እንደውም ማሂ ቤት ከእሳቸው ጋር በክርስቶስ ዙሪያ እሳቸውና አንድ ደቀ መዝሙራቸው በአንድ ስልክ ገብተው ማለት ነው ኢየሱስ ክርስቶስ ይለምናል ብለው እየተከራከሩኝ ነበር ማለት ነው። መስፍን ኦርቶዶክስን ነበረ፣ እኔም ነበርኩኝ። ማሂ ያለች ከስር እንደውም እና ኦርቶዶክስ ነኝ ሊሉም ይፈልጋሉ። አሁን ሲጠይቃቸው ትክክል አይደለም ይሄ። ምናልባት ፕሮቴስታንቶች ሁሉም ባይሆን አንዳንዶች የራሳቸው መሪጌታ አድርገው ሾመዋቸዋል ብዬ አስባለሁ። ምክንያቱም የሚከራከሩላቸው አረ መሪጌታ ናቸው የሚሉም ስላየው ማለት ነው። ለማንኛውም መሪጌታ የሚማረው ትምህርት ድጓውን፣ ጾመ ድጓውን፣ ሌሎቹንም የቤተክርስቲያን የሆኑ ትምህርቶችን የሚማረው ቤተክርስቲያንን ለማገልገል ነው። የሚያገለግለው ቤተክርስቲያን ውስጥ ነው። ገበያ ማዕከል አይደለም፣ ፕሮቴስታንት ቸርች ውስጥ አይደለም፣ የመንግስት አዳራሽ ውስጥ አይደለም፣ የትም አይደለም። የሚያገለግለው ቤተክርስቲያን ውስጥ ነው። ክርስቲያኖችን ኦርቶዶክሳውያንን ነው የሚያገለግለው። ስለዚህ ማዕረጉ የተሰጠው በተማረው ትምህርት
ኦርቶዶክሳውያንን በማገልገል ነው። ከዚህ ውጭ ከሆነ ግን ምን አይደለም ማለት ነው፣ ተቀባይነት ያለው አይደለም ማለት ነው። ለምሳሌ የቤተ ክርስቲያን የሆኑ ዶግማዎችን ጥሶ ከወጣ በኋላ ምንም መሪጌታ ቢሆን ጳጳስ ቢሆን ፓትርያርክ ቢሆን እነዚህ ነገሮች ሁሉ እሱ ላይ አይሰሩ። ለምን ከተባለ መሰረታዊ የሆነው የቤተ ክርስቲያንን ትምህርት ጥሶ ስለወጣ ማለት ነው፣ ስለካደ። አይ ክህነት አይደለምና እጠራበታለሁ የሚሉ ከሆነ ቅድም እንዳልኩት ለቲክቶክ ስም መጠቀሚያ ሰዎችን ለማሳት ስሙ ይመቸኛል ብሎ መጠቀም ይቻላል። በህግ ማለት እንደዚህ ልናስገድድ አንችልም። እንግዲህ ቲክቶክ ላይ ምናልባት የህግ አሰራር የራሱ የሆነ ሊኖረው ይችላል፣ አላቅም። በተረፈ ግን መሪጌታ ተብሎ የሚጠራበት ምንም ምክንያት የለውም ማለት ነው። ይህ ሰው አንደኛ ስሙ የቤተ ክርስቲያን ነው፣ ትምህርቱ የቤተ ክርስቲያን ነው፣ በተማረው ትምህርት የሚያገለግለው ቤተ ክርስቲያን ውስጥ ነው። ይሄ ሰው ደግሞ እነዚህ ነገሮች ውስጥ የለም። ስለዚህ በእኛ አጠራር የመነፈቀ ነው ወይም ከፍሎ አማኝ ወደ መሆን የተሻገረ ሰው ነው። እንደ ሰው እከሌ ብለን በስሙ እንጠራዋለን። እንደ ትምህርት ካወራን ደግሞ መናፍቅ ብለን እንጠራዋለን፣ እንለየዋለን። መንፍቋልና ማለት ነው። መሪጌታ ሊባል ግን በፍጹም አይችልም። ከዛን ምን አለ እዚህ ቲክቶክ ላይ ያለው ሌላ ኦርቶዶክስ አለ። የእውቀት እንግዲህ ተከፍሎ ያለባቸው ሰዎች ተከፍሎ ብቻ ሳይሆን ይሄ ዝቅጠት ብዬ ብጠራው ምንም እንትን የሚል አይደለም እና ያላወቁት ነገር ሲነገራቸው ሌላ ነገር የተፈጠረ ይመስላቸዋል። ምክንያቱም አስቀድመው ሁሉን ያወቁ መስሎ ስለሚታያቸው ማለት ነው። ስላላወቋት ነው ቤተክርስቲያን ነው። ቲክቶክ ላይ ሌላ መሬት ላይ ሌላ የሚባል ኦርቶዶክስ የለም። ኦርቶዶክስ አንድ ናት። ነገር ግን ብዙ ሰዎች አዲስ ነገር የሰሙ ይመስላቸውና አዲስ ነገር የተፈጠረ ይመስላቸዋል። የእነሱን የእውቀት ክፍተት ምን ያደርጉበታል? አዲስ ነገር የተፈጠረ ያስመስሉታል እና ማለት ነው። እና እኚህ ሰው ሁልጊዜ ይጠቀሙታል። የሾሟቸው ሲሲዬ እኔ እያወራሁ ነው። አንድ ሚቱ አድርገው እድል ሲሰጥ ታወራለህ ቤሊ። ስለዚህ ልጠቅለውና ቤሊም ስለቸኮለ እኚህ ሰው መሪጌታ ናቸው ብለው የሚከራከሩ ፕሮቴስታንቶች ካሉ አሉ፣ እናውቃለን። የፕሮቴስታንት መሪጌታ ብለን እንጠራቸዋለን። ማለት በምን ቆይ ማለት አይደለም እዮባ ፕሮቴስታንታን በምን አግባብ ነው ለዚህ ሰውዬ የስም ስልጣን ማዕረግ የሚከራከረው? በሁለት ነገር፣ አንደኛ ስሙን ይዞ በመምጣቱ ኦርቶዶክስን በደንብ የሚያውቃት ነው እያሉ ለማጭበርበር፣ ሁለተኛ ኦርቶዶክሳውያንን ያናደዱ ስለሚመስላቸው እንጂ የምርም እኔ መሪጌታ ነኝ አክብሩኝ ቢሉኝ ሰው ቀለሜ ያከብራቸዋል ወይ ሌላው አያከብራቸውም፣ ወይም ቅድሚያ ለሳቸው ምናምን አይላቸው። ግን ማታለያ ስለሚፈለግ ያደረጉት። ለምሳሌ ፕሮፋይላቸው የብፁዕ አባታችንን እኛ አባት ኦርቶዶክሳዊ አባት ናቸው። ከዚህ በፊት ባለፈው እንደው በቅርቡ የቅዱሳን ምልጃ የማይቀበሉ ሰዎች ምን ያህል ከእግዚአብሔር መንግስት የራቁ እንደሆነ በግልጽ ነው የተናገሩት። እኚህ ሰውዬ አይቀበሉም፣ ግን እሳቸውን ፕሮፋይል አድርገዋል። ለምን? ሰዎችን ለማሳት። አጋንንት የሚሾፍረው ሰው ትልቁ ታርጌቱ ሰዎችን ማሳሳት ስለሆነ እሳቸውን የሚከተልም ለራሱ መሪጌታ አድርጎ የሾመን ጴንጤ የማታለል ስትራቴጂ አራማጅ ወደ ስፒሮስ እመለሳለሁ። ቤሊ መሪጌታነታቸውን ትቀበላለህ? አዎ ሲሲዬ በምን መሰለ የምቀበለው መሪጌታ ናቸው እና ለምሳሌ አሁን ዶክተር አለች። ዶክተር አቋይ ስማኝ፣ ዶክተር አሁን ሕክምናውን ትታ ኢንጂነር ብትሆን ተምራ ያገኘችው ዶክተርነት ትሰማኛለህ? ቆይ ቤሊ ስማኛ፣ እየሰማኛ በፊታ ቆይ ቤሊ፣ እሺ ልመልስልህ። ሲሲዬ ጠየቀኝ አይደል እንዴ? ልመልስልህ። መሪጌታነታቸውን ትቀበላለህ? መሪጌታነታቸውን አዎ ተምረው ያመጡት ማዕረጋቸው ነዋ። እሺ ለምሳሌ ልክ በዛው ልክ ደግሞ አንድ የኦርቶዶክስ ቄስ መጥቶ በቅስና ቢያስተምር ቅስና ማዕረጉን ትቀበላለህ? እሱ ሹመት ነው አሉ እኮ ቅድም በቅባ ሜሮንም የሚሾመው ነው ቤተክርስቲያን ታነሳዋለች አሉ አለ እኮ ቅድም ሲነግሩ አልሰማቸውም? ለምሳሌ ቆይ አንድ ጥያቄ ልጠይቅህ ሲሲዬ፣ ቆይ አንዴ ልጠይቅህ። ለምሳሌ ስፒሮስ ተወግዟል አይደል? ተወግዞ ግን ከእነሱ ጋር ቁጭ ብሎ ያገለግላል። በጉባኤ ነው አይተወገዘው። ኢስተርን ኦርቶዶክስ እና ኦሪየንታል ተወጋግዘው የለ እንዴ?
በየትኛው ጉባኤ ነው የተወጋገዙት ደግሞ? ቆይ ጉባኤ ከለባት ነው። እሺ ተወሱን እሱ አሁን ተወግዞ ቁጭ ብሎ ለሁለት ሆኖ ቆይ ስማኝ የትኛው ጉባኤ ነው? ቆይ ስማኝ አንዴ በስንተኛው ክፍለ ዘመን ነው? ማን ያለው? እነሱ አይደል ጉባኤ ከለባት ያሏቸው? አዎ የቱን ጉባኤ ነው ከለባት ያሉት? ኦኬ ስማኝ አሁን አንድ ጊዜ አራተኛው ጉባኤ ማለት ቆይ አንዴ አንተ እሱ ላይ ተወግዘህ ከነሱ ጋር ሆነ መሪጌታን ለመስደብ እንዴት አቅም አገኘ? ማንም የሰደባቸው የለም። ማንም የሰደባቸው አሁን አንተ ቤተክርስቲያን ውስጥ የለህም አልዳንክም እያሉ ነው አሁን እነሱ የሚያወሩት። ችግር የለም ችግር የለም ሆነ እሳቸውን መናገር ሞራል ሽፍት እያደረክ እኮ ነው። ችግር የለም ፌሩኝ ዶክተር ፌሩኝ ይቀርሳና እዛ አራተኛው ጉባኤ ላይ ኢስተርና ኦሪየንታል ኦርቶዶክስ ነበረች። ፕሮቴስታንት እንዴት ነበረ? ፕሮቴስታንት አላወራንም። አንተ ተወግዘህ ተቀምጠህ እሳቸውን ተወግዘዋል ብለህ ቀጥል። አንዴ ርዕሱን ሽፍት አናደርግም። ምንም አይነት መልስ ስለ ስፒሮስ አንመልስም። ርዕሱ ስለኛ ጉባኤ ማትናገር እሳቸው ተወግዘዋል ካልክ ስፒሮስ የተወገዘውን አንሳ መጀመሪያ። ችግር የለውም። እሳቸው ተወግዘዋል አላልንም እኛ። ከቤተ ክርስቲያን የወጡ መሪጌታነታቸው ይሰራሉ ነው ልትመልስ አትችልም። በርዕስ ማውራት ስለማይችል እኔን ያስወጣው አሁን በዚህ ርዕስ ላይ ሲሶ በነገራችን ላይ አንድ ሰው አዎ መሪጌታ ናቸው ብሎ ሲመጣ ፕሮቴስታንት ሆኖ መሪጌታነታቸውን እቀበላለሁ ብሎ ሲመጣ የምንጠይቃቸው ጥያቄዎች አሉ። ማስረጃ ገልጦ የሚያሳየን ማለት ነው። ያንንም ለመመለስ ምን መሆን አለበት? ዝግጁ መሆን አለበት። ዝም ብሎ የኳስ ሜዳ ቲፎዞ ይመስል እጅ በማንሳት ሾሞ እጅ በማንሳት የሚያወርደው አይደለም። ለምንጠይቀው ጥያቄ ምላሽ የሚሰጠን ካለ መግባት ይችላል። በዚህ አጋጣሚ መሪጌታ ማዕረግ የምትቀበሉ ሰዎች ካላችሁ ወይ እኛም ሳናውቀው ድንገት ወንጌል አማኞችን ቤተ እምነት ውስጥ የመሪጌታ ማዕረግ የሚሰጥ ከሆነ አክቹዋሊ አይዶን ነው ሰውየው ወንጌል አማኝ አይመስሉኝም። ወንጌል አማኝ አይደሉም። በዚህ አጋጣሚ በፕሮቴስታንቱ ቴዎሎጂ እንደዚህ አይነት ማዕረግ አለ እንዴ? ሲስ የለም፣ በፕሮቴስታንቱ የለም። ድንገት መቀበል በክርስትናው አስተምሮ ከሆነ ይህንን ትምህርት ይሄን ማዕረግ ያገኙት እንደሚታወቀው የክርስትናውን አስተምሮ አይቀበሉም አሁን እኚህ ሰው ቢጠየቁ። ስለዚህ ትምህርቱን እስከ ጣሉት ድረስ ደግሞ ማዕረጉ በትምህርት ካገኙት እንዴት ነው ይህ ማዕረግ ሊኖራቸው የሚችለው ያለ ትምህርቱ? ቅድም አይ ቲንክ እንደ ኢዮብ እንዳለው ለማሳሳት እና ሰዎችን ለኢሞሽናል ለማድረግ ካልሆነ በስተቀር ለምንም ግን በፕሮቴስታንት ራሱ ከቲክቶክ ውጭ ይታወቃሉ እኚህ ሰው የሚባሉት እንግዲህ ኤርሚያስ ናቸው የሚደግፏቸው እኮ አልኩህ እኮ ቅድም የትኛው ወረቀት ነው አሉ። ሲጀመር ማን ቼክ ያደርጋቸዋል? አሁን አንድ ሰንበት ተማሪ አንደኛ ሁለተኛ ዓመት የተማረ ሰው በሲኖዶስ ደረጃ ውግዘት ሊሰጠው ነው? ቼክም አያደርጓቸውም። ሲጀመር እንደ ነው ስለተመቸኝ አሉ እኮ በራሳቸው ራሳቸውን የሾሙ ሰው ናቸው። ስለዛ እኛንን እንደውም ቪው እየሰጠናቸው ያለ ነው እንጂ ማንም ቼክ አያደርጋችሁም። ሲጀመር የትኛው መምህር አያውቃችሁም። መንደር ላይ የዞሩ ሰዎችን ከማሳሳት ውጭ ማለት ነው። ያው እሳቸው ብዙ ቢያጠፉም ፐርሰናል እንዳይሆን ወደ መሪጌታ ይቻላል አይቻልም የሚለው ላይ ብናተኩር አሪፍ ነው። አላማቸው ያው ለበጎ እንዳልሆነ ግልጽ ነው። ግን እሱን ትተን አሁን ከኦርቶዶክስ ቤተክርስቲያን የወጣ ሰው መሪጌታነትን መጠቀም ይችላል ወይ ወይም ከፕሮቴስታንት የወጣ ሰው ፓስተርነትን መጠቀም ይችላል የሚለው ሀሳብ እዛ ላይ ፎከስ ብናደርግ አሪፍ ይመስለኛል። እንትን እንዳይል ስሙን የያዙት እኮ ለምንድን ነው? በቃ ኦርቶዶክስ ነበርን፣ ኦርቶዶክስን በደንብ እናውቃታለን። ግን አሁን ደግሞ ያው ቲክቶክ ላይ ያለችው ኦርቶዶክስ ሌላ ነች። ይሄ የሚያሳየው ኦርቶዶክስን በደንብ እንደማያውቋት ነው፣ ሳያውቋት እንደወጡና ለዚህም ነው ስሙ የሚያዘው። በነገራችን ላይ ከፕሮቴስታንትም ወይም እንትን ፓስተር ነበርን ወይም ካህን ነበር እንዳለ እንጃ 90% ከኦርቶዶክስ የወጡ ዲያቆን ነበርን እያሉ ነው የሚያወሩት። ልብ ካላችሁና ምን ኦርቶዶክስን በደንብ እናውቃታለን ለማለት ነው። ግን እኮ ስፒሮስ ለዛ ነው እንጂ ለሌላ ስፒሮስ ሰማና አሁን ዲያቆን ነበርን፣ ቄስ ነበርን፣ ሌላም በኦርቶዶክስ ቤተ እምነት ውስጥ ያለውን
የስልጣነ ክህነት መጠቀም ምንም ክፋት የለውም። አሁን ችግሩ ምንድነው? አንድ ሰው ዛሬም ዲያቆን ብሎ ቢጠራ ድቁናው ለምንድን ነው? ኦልሬዲ በቃ እኮ ቤት ትልቋን እንኳን ማለት እምነቱን ትቶ እስከወጣ ድረስ እዛ ውስጥ ያለውን ነገር ለምንድን ነው የፈለገውን? የኔ ሀሳብ የኔ ሙግት እኮ ኦልሬዲ ትቶ ወጥቷል እኮ እስከወጣ ድረስ። ከወጣ በኋላ በዛ ቤት እምነት ውስጥ ያለው ነገር ምን ያደርግለታል ነው። ገባኝ። አይ እንደዚህ የሚሉት እናቃታለን ማለት ነው እንጂ እንደ አንዳንድ ሲሳይ ጌታ ይርዳል ወንጌል እንቅፋት ምንድነው? በሌብነት ነው እንደ ወንጌል የምትሰሩት አንዳንድ ወንጌል አማኞች እንዴ በስርቆት ወንጌል የምትሰሩት እንዴ? እኔ በስርቆት የሚሰራ እኮ ወንጌል የለም እኮ። ወንጌል እውነት እኮ ነው። በቃ ለምን አንድ ሰው ያልሆነውን ሲሆን ኢቭን ይህን ነገር እኮ መከላከል ያለባችሁ ምንትማት ያለባችሁ እናንተ እኮ ናችሁ። ለወንጌል እንቅፋት እየሆንክ ነው። ምንድነው? ዝርፊያ ነው እንደያዛችሁት እንጂ ግን ወንጌል ካሉም እኮ ለወንጌላቸው እንቅፋት የሚሆኑት እንደዚህ አይነት ሰዎች ናቸው፣ በማጭበርበር ወንጌላቸውን የሚሰሩ። ለምን ሰው ገና ሲጀምሩ በጥላቻ ነው የሚያያቸው። የእውነት ወንጌል ይዘው ቢሆን እንኳን ማንም አይሰማቸውም። ከጥላቻ ስለሆነ የሚጀምሩት ያልሆኑትን ተቀባይነት የሌለው ነገር የሰውን ንብረት የኔ ነው የምንለውን የኛ ነው የምንለውን ይዘው በመቅረብ ማለት ነው፣ ሰውን በማበሳጨት በመቅረባቸው እሳቸው ናቸው ለፕሮቴስታንት ወንጌል እንደውም እንቅፋት የሚሆኑት ብዬ ነው ማስበው። ዮኒ ፓፓ ዮኒ፣ እሺ ተስፋሁፕ ከየት ነህ? ተስፋሁፕ ጤና ይስጥልኝ ሲሶ ያለውበት ነው ወይስ? መርጌታ ነኝና የቤተ ክርስቲያን መምህር ነኝ። በዛ በዜማ ሙያዬ ስለሆነ ነው ትንሽ አውርቼ ልውረድ ብዬ ነውና። አንደኛ መርጌታ ነህ? አሁንም በኦርቶዶክስ ቤተ እምነት ውስጥ ነው ያለው? እግዚአብሔር ይመስገን። እንደዛ አገልግሎት ላይ ነው። ሀሳብ መስጠት ትችላለህ። ሀሳብ መስጠት አመሰግናለሁ። አንደኛ አንድ መርጌታ ማለት ምናልባት እንደ ቅስና እንደ ሌሎቹ በቅብዓ ሜሮን ወይ በሌላ እጅ በመጫን ሹመት ባይኖረውም ግን አለው፣ ሂደት አለው። ለምሳሌ አንድ መርጌታ ለመባል ቅኔ መማር አለበት፣ አቋቋም፣ ምዕራፍ፣ ጾመ ድጓ እና ዝማሬ መዋሥዕት በትንሹ እነዚህ ነገሮች መማር አለበት። እና በሌላ አባባል መርጌታ ማለት ለምሳሌ የጌታ ደቀ መዝሙር ስንል ሐዋርያት ብለን እንትን እንደምንለው ሁሉ መርጌታ ማለት የቅዱስ ያሬድ ደቀ መዝሙር ወይ የቅዱስ ያሬድ ልጅ ወይ የቅዱስ ያሬድ ተማሪ እንደማለት ነውና አንደኛ መርጌታ ለመባል እነዚህ ነገሮች መሟላት አለባቸው። ሁለተኛ ደግሞ ለምሳሌ ቅኔ ስትማር ስትጨርስ መምህሩ ይመርቃል። ስለዚህ አንተ ብቁ ነህ ብሎ ልክ እንደ ቡራኬ በሉትና እንደዛ ብለህ ተመርቀህ ነው የምትወጣው። ልክ በተለይ ድጓ መምህር ከሆንክ ደግሞ ቤተልሔም ትሄዳለህ። እዛ ቁጭ ብለህ ለአመታት ተምረህ አስተምረህ ተመርቀህ ነው የምትወጣው። ልክ ሹመት አለው፣ ዝም ብሎ አይደለም። እና እነዚህ ደግሞ አሁን መርጌታ ነኝ ለማለት አንደኛ የቅዱስ ያሬድ ዜማ መቀበል አለባቸው እንጂ የቅዱስ ያሬድ ድጓ ምዕራፍን እየተቃወም መርጌታ ነኝ ማለት ዝም ብሎ ማለት ወይ ያሉበት ቦታ ኮንፊደንስ ማጣት ነው፣ በራሳቸው መተማመን ማጣት ነው የሚሆነው እንጂ የቅዱስ ያሬድ ዜማዎችን ልክ አይደሉም ብለህ እየተቃወም እንደገና ደግሞ አይ እኔ የቅዱስ ያሬድ ተማሪ ነኝ የቅዱስ ያሬድ ደቀ መዝሙር ነኝ ማለት እውነቱ ለመናገር ከሞኝነትም በላይ ሞኝነት ነውና ወይ ወደ ልባቸው ተመልሰው ወደ ቦታቸው መመለስ ማርጉን የሚፈልጉት ከሆነ እሱን እኮ ነው የምልህ። አሁን ለምሳሌ ትምህርቷ ትክክል አይደለም። ለምሳሌ ኦርቶዶክስ ቤተክርስቲያን ተምሬያለሁ ካል ትምህርቷ ትክክል አይደለም ብለህ ወጥተህ ማለት የኦርቶዶክስ ትምህርት ትክክል አይደለም ብለህ አሁን ከኦርቶዶክስ ትምህርት ተጻራሪ ቆመ በኦርቶዶክስ ትምህርት ውስጥ የሚገኝ ማዕረግን ይዞ እንዴ ይሄ እኮ በጣም እኮ ሞኝነት ይመስለኛል። ጋይስ እስቲ ሌሎቻችሁ ሀሳብ ስጡበት። እና ማዕርጉን ቢተውት ነው። እና እኛ ደግሞ ማዕርጉ የኛ ስለሆነ እግዚአብሔር በሚያውቀው
አንደኛ እንደዚህ ነገሮች ማጋለጥና መቃወም ይኖርብናል። ለምን አንደኛ መርጌታ ሲባል ዝም ብሎ ትንሽ ነገር አይደለም። እግዚአብሔር በሚያውቀው ቆሎ ተበልተ ስንት መከራ አይተ ቢያንስ አንድ መርጌታ ለመባል 10 ምናምን ዓመት መልፋት አለበት። ቅኔ 2 ዓመት በትንሽ መማር አለበት። ዜማ በተለይ ድጓ የምትማር ከሆነ ደግሞ 6 ዓመትና 7 ዓመት ይፈጅብሃል። አቋቋም በትንሹ 3 ዓመትና 4 ዓመት ይፈጅብሃል። ዝማሬ መዋሥዕት በጣም ጎበዝ ከሆንክ አንድ ዓመት ከግማሽ እንደዚህ እነዚህ ስትደምራቸው 13 14 ዓመት ነው። ይሄ ደግሞ በምቾትም አይደለም። ቆሎ እየበላ በእንተ ስማ ለማርያም እያልክ ለቤተ ክርስቲያን የሚከፈል ትልቅ መስዋዕት ነውና ትንሽ ማዕረግ አይደለም። የቤተ ክርስቲያናችን በጣም ትልቅ ነገር ነውና እንደዚሁ እነዚህ ሰዎች ወደ ትክክለኛ ስማቸው ልክ አንድ ቄስ ማዕረጉ ሲነሳ አቶ ተብሎ እንደሚጠራ እነዚህም በስማቸው ነው መጣራት ያለባቸው ለማለት ነው። አመሰግናለሁ። ኦኬ ቴንክ ዩ ተስፋ እግዚአብሔር ያክብርልኝ። ሲሶ እንዴት አደርክ? ዲያቆን እንዴት ዋለ? ቡና ሳጠጣ ጠዘጠዙ አይደል? በጠዋት እንዴት ነው? ደህና ኖት? እግዚአብሔር ይመስገን። አንገበገቡ እኮ እንዴት ነው? አሳዘንከኝ። እናት እንደሌለው ልጅ ምን ዳርግ እኮ እንትን ነው እኔ ልናገር የምፈልገው። እስኪ አንድ ሰው የኢየሱስ ክርስቶስ ነኝ ካለ ወይንም ደግሞ እውነተኛ መንገድ ይዣለሁ ካለ 3 ነገር ነው ማድረግ ያለበት። ቤተ ክርስቲያኒቱ ሊቀ ጳጳስም ቢሆን ጥሏት ከወጣ በኋላ አቶ ብላ ነው የምትጠራው። ዲቁናውንም ቅስናውንም ጵጵስናውንም ሁሉንም ነው የምታነሳው። ምርግትናው ደግሞ ስንመጣ መርጌትነት መምህርነት ነው። ያንን ደብር ማንኛውም ደብር በኢትዮጵያ ቤተክርስቲያን መርጌታ የሌለው ቦታ የለም። እንደ ጥንቱ ቢሆን መርጌታ የሚለውን ስም ለመያዝ አንድ ሰው በአንድ ነገር መመረቅ አለበት። በአንድ ነገር መምህር መሆን አለበት። ወይ ቅዳሴ፣ ወይ ቅኔ፣ ወይ አቋቋም፣ ወይ ዜማ፣ ወይ የሆነ ነገር ማስመስከር አለበት። አሁን የእኛን ለእኛነተውና ለፕሮቴስታንቶቹ ግን ከዚህ በኋላ ለሚገቡትም 3 ጥያቄ ጠይቅልኝ። እንግዲህ ርዕሱን በሱ ላይ ብታጠነጥኑት ጥሩ ነው። ለምሳሌ ኒቆዲሞስ የአይሁድ መምህር ነበር አይደለም? ኒቆዲሞስ የአይሁድ መምህር ነበር። ወደ ጌታ መጣ፣ ተማረ። ከዛ በኋላ ኒቆዲሞስ የአይሁድ መምህር ተብሎ ተጠርቶ አልተጠራም። በየትኛውም ስፍራ የክርስቶስ ተከታይ ነው የሆነው አይደል? ስለዚህ አንድ ሰው ቦታውን ከለወጠ ህይወቱንም ነው መለወጥ ያለበት እንጂ ስሙን ከኦርቶዶክስ ኑሮን ከፕሮቴስታንት አይቻልም። ምክንያቱም ምንም ማስረጃ የለንም። እኚህ ሰውዬ የሆነ ቦታ ሄደው መርጌታ ነኝ ብለው ራብ ሲላቸው ዳቦ በዚህ ስም ይበሉበት፣ ከዛ ዞር ሲል ደግሞ የፕሮቴስታንት ነኝ ይላሉ። መነኮሳቱ እነዚህ ተሐድሶ የሚባሉት አንድ በልልኝ። ኒቆዲሞስ ሲወጣ ወጣ ነው፣ አልተመለሰም ወደኋላ። ከአይሁድ ሸንጎ ሲወጣ ስልጣኑንም ወንበሩንም መምህርነቱንም አስረክቦ ነው የወጣው። ሁለተኛ ቅዱስ ጳውሎስ የብሉይ ኪዳን ሊቅ ነበር። ገማልያል ነው ይሄ ቀረ የማይባል ሊቅ ነበር። ፈሪሳይ ነበርኩ። ፈሪሳይ የሚለውን ታይትል እኮ እንትን አላለም። ፈሪሳይ ነበርኩ ነው የሚለው እንጂ እስቲል ፈሪሳይ ነኝ አይልም። ነበርኩ ነው የሚለው። ግን አዲስ ትምህርት ተምሮ ከወጣ በኋላ የአይሁድ መምህር ተብሎ አንተ መምህር ስትሆን ይህን አታውቅም ተብሎ ከዛ በኋላ ስለ መምህርነቱ አልተጠቀመበት። መምህር የሚለውን ስም ማለት። ሁለተኛ ሐዋርያት ይሁዳ በገዛ ስልጣኑ በተካት ቦታ ላይ ማትያስን ሲተኩ በገዛ ፈቃዱ ነው የተዋት። አሁን እነ መርጌታ የሚሆኑ እነ አባ የሚሆኑ እነ ቄስ የሚሆኑ እነ ዲያቆናትም ወጣን የሚሉት ሰዎች በገዛ ፈቃዳቸው ነው ጥለው የወጡት። ስለዚህ
ይሁዳ በገዛ ፈቃዱ የተዋትን ቦታ ሐዋርያ ተብሎ አልተጠራበት። ሐዋርያነቴን አልተውም አሳልፌ መሸጤንም አላለም። አንዱን የመረጠው። ስለዚህ ለምንድን ነው ይሄንን የሚጠቀሙት ሲባሉ ሰይጣን እንኳን መላእክነቱን ክሌም አድርጎ አያውቅም። እዚህ እኛ ምን ጠይቃቸው ጥያቄ እውነት በርቶላቸው እውነት ገብቷቸው ወንጌል አውቀው አዲስ ነገር እንትን ብለው ከወጡ እችን የአገልግሎት ስሟን ማይረጓን ክብሯን ከነ ክብሩ ለምን አስቀምጠው አይወጡም? በስሙ ለምን ወደ ኋላ ይመለሳሉ? በልብሱ ወደ ኋላ፣ በስሙ ወደ ኋላ፣ በትምህርቱ ግን ወደፊት ሄደናል ካሉ እስኪ እውነቱን እናይ። እውነቱ ይገለጥ። እኔ ከዚህ በኋላ ቄስ አይደለሁም። እኔ ከዚህ በኋላ መነኩሴ አይደለሁም። እኔ ከዚህ በኋላ ዲያቆን አይደለሁም። እኔ ከዚህ በኋላ ቄስ አይደለሁም፣ ፓስተር ነኝ ይበሉ። እስቲ እሳቸው ራሳቸውን ፊታቸውን ገልጠው እኔ ከዚህ በኋላ ወንጌል የገባኝ ሰው ነኝ ይበሉ። አያደርጉት። ለምን? የዋህ ምዕመናን ሲያገኙ የቀሚሳቸውን ዘርፍ እያረዘሙ ዳቦ ይበሉበታል። ሆዳቸው አምላካቸው፣ ነውራቸው በክብራቸው፣ ሐሳባቸው ምድራዊ ስለሆነ እመነኝ ያቺ ዳቦ መብያ ናት። አባነቱ፣ ዲቁናው፣ ቅስናው ሁሉም ነገር ዳቦ መብያ ነው። ከሆድ ያለፈ ነገር የለው። ስለዚህ እንደው የደጋጎቹን መርጌቶች፣ የደጋጎቹን መነኮሳት፣ የደጋጎቹን ቀሳውስት፣ የደጋጎቹን ካህናት ስም መቼም አታቃልሉትም፣ ግን ህሊና ያለው ሰው ከወጣ ወጣ ነው እንጂ ሌላ ነገር አያደርግም። የሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ እንደዚህ ይላል፣ እኔ ግን በሰውና በእግዚአብሔር ፊት ነውር የሌለበት ህሊና እንዲኖረኝ እተጋለሁ አለ። በቃ እስኪ ነውር የሌለበት ህሊና ያዙ። ነውር የሌለበት ግን አሁን የተቸገርነው ለማጭበርበሪያ አባነቱን ለዳቦ መርጌትነቱን ደግሞ ለሆድ ደግሞ ጾሙን፣ ጸሎቱን፣ ማህሌቱን፣ አገልግሎቱን ለመሻር መንፈሳዊ የሚያደርገውን ነገር ለመሻር ፕሮቴስታንትነት። ኦኬ መምህር ዮሐንስ እንኳን ደህና መጡ። ሰላም ነው ወይ? እንደምን ቆየኝ? ሰላም ይክበር ይመስገን። መምህር ዮሐንስ እንዴት ኖት? አለን። ሰላም ናችሁ? አለን። ከየት ኖት? አይቼዎት አላውቅም መምህር ዮሐንስ። አይ እንታወቃለን፣ እነ ዲያቆን እስኪያስ ጋር እንታወቃለን። እሺ እግዚአብሔር ያክብርልን። እሺ ምን ሆኖ ነው ጋይስ? እኔም አላወኩም። በምን እንደዘረገፋችሁ ዘረገፈን። እሺ በጣም ይቅርታ። እኔ እሺ እንትን እሺ ሀሳብ እንስጥ በሰውየውን በተመለከተ ወይስ? ይችላሉ። በጣም ጥሩ። በአጠቃላይ አሁን ዲያቆን እስኪያስም ሲናገረው የነበረው ነው። ሌሎችም ቀደም ብለው እነ ኢዮብም ተናግረውታል። አንደኛ መርጌታ የሚለው ስም ምንድን ነው የሚለውን መረዳትና ማወቅ ያስፈልጋል። ሰዎችም አሁን ባለንበት ዘመን ምናልባት ትምህርት ቤት ከገቡ የትምህርት ቤት ለምሳሌ አቋቋም ቤት የሚባል አለ፣ ዜማ ቤት የሚባል አለ። እዚያ ገብተው ምናልባት አንድ አመት ወይም ደግሞ መንፈቅም ተምረው ሰዎች መርጌታ የሚባሉበት ሂደት አለ ወይም መንገድ አለ። ጨርሰውም መርጌታ የሚባሉበት አለ። በመጀመሪያ ሰውየው መርጌታ የሚለውን ማዕረግ ወይም ደግሞ የትምህርት ሂደት ተምሯል ወይ የሚለውን ማወቅ ያስፈልጋል።
በጣም ማወቅ ያስፈልጋል። አንድ ተምሮም ከሆነ ደግሞ ለምሳሌ ያን የሚያገለግልበትን መርጌታ የሚለውን ስም በአብዛኛው ካየነው የአንድ ቤተክርስቲያን መሪ የዜማው ሊሆን ይችላል፣ የቅኔው ሊሆን ይችላል። መሪ የሚሆንበት ምክንያት ነው። ከዚያ ጋር ተያይዞ ነው መርጌታ የሚባልበት ሂደት እና ይህ ሰው ያን ለቋን አሁን የቅዱስ ያሬድን ዜማ ለምሳሌ ብንመለከተው ድጓ ተምሮ ሊሆን ይችላል። እንደው ድጓ ባይማርም እንኳን ተምሯል እንበለው። ለምሳሌ እኛ እንውሰደው አቋቋም ተምሯል እንበለው አይደል እንዴ? አሁን ሰውየው መርጌታ ነኝ የሚለው ሰውዬ አቋቋምን ይቀበላል ወይ ነው ጥያቄው። አሁን እዚህ ላይ ነው ዋና ማተኮር። ራሱ መርጌታውን ይቀበላል ወይ? ማነው ድጓውን ይቀበላል ወይ? የቅዱስ ያሬድን ዜማን ይቀበላል ነው? አይቀበልም። ሳይቀበል መርጌታ እኮ የተባለ አንድ ሰው ያንን ትምህርት መርጌታ ያሰኘው የቅዱስ ያሬድ ዜማ ነው። መርጌታ የሚያሰኘውን ታላቁን የቅዱስ ያሬድ ዜማ ሳይቀበል መርጌታ ነኝ ማለት ምን ማለት ነው ነው ጥያቄው። በደንብ ይህን ነው ጥያቄ መጠየቅ የሚያስፈልገው። ለምሳሌ አንድ ሰው ምንኩስናን ጠልቶ ምንኩስናን አይቀበልም፣ ግን እርሱ መነኩሴ ሆኖ መታየት ምን ማለት ነው? ይሄ በጣም ከማጭበርበር ከዚህ የበለጠ ማጭበርበር አለ ወይ ነው። ለምሳሌ ዲያብሎስን ብንመለከተው ወይም ሰይጣን ብንመለከተው ተፈጥሮ ብርሃናዊ ነው። ብርሃናዊያን ናቸው አይደል እንዴ? ግን አሁን ያ ብርሃንነት ተነስቶት ጨለማ ነው እንጂ አሁን ብርሃን አይደለም። ብርሃን መሆን አይችልም። ያ ሰይጣን ብርሃን መሆን አይችልም። ብርሃንን መምሰል ነው እንጂ መሆንን አይችልም። ለምሳሌ ሐዋርያው ቅዱስ ጳውሎስም ምን ይላል? የብርሃን መልአክ መስሎ ይገለጣል ይላል። ወይም ደግሞ የብርሃን መልአክን ይመስላል። ወደ አፎሚያም ሲመጣ ሰይጣን የብርሃን መልአክ ወይም ደግሞ ቅዱስ ሚካኤል መስሎ ነው የመጣው። ሰዎች ሊመስል ይችላል። ደገኞች ባለሟሎች መላእክት ሊመስል ይችላል። ብርሃናውያን መላእክት ሊመስል ይችላል እንጂ ትክክለኛ ሰይጣንን ብንገልጸው በአሁኑ ብርሃን መልአክ መሆንን አይችልም እና ስለዚህ ባጭሩ ምእመናን የታች ያላችሁም ከላይም ያላችሁት መሸጎያ በሌላ ቤትም አይቼዋለሁ ደጋግሜ ሰሞኑን እና እንደውም ኦርቶዶክስ ነኝ የሚሉም አሉ። ይሄን አልቀበልም ግን ኦርቶዶክስ ነኝ፣ ስለዚህ መርጌታ የሚለው ለምን ትገፉታላችሁ ምናምን የሚል ሰምቻለሁ። አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን እቀበላለሁ ይሄን አልቀበልም አይባልም። ይሄንን ማወቅና መረዳት ያስፈልጋል። ሁለተኛ ድጓውን ሳይቀበል አቋቋሙን ሳይቀበል ዜማውን ሳይቀበል መርጌታ ነኝ እንዲህ ያሰኘውን የቅዱስ ያሬድ ዜማ ሳይቀበል መርጌታ ነኝና መርጌታ በሉት። ይሄ በጣም የተሳሳተ መንገድ ነው እና አንደኛ ከቤተ ክርስቲያን እስከወጣ ድረስ መርጌታ ሊባል አይችልም። ሁለተኛም ደግሞ ትክክለኛ መርጌታ ነው ወይ የሚለውን ማወቅ ያስፈልጋል። ትክክለኛ መርጌታ ነው። አሁን መቼም መርጌታ ለመባል በጣም ብዙ ፕሮሰስ አለው አይደል እንዴ? ዝም ብሎ የአንድ ዓመት ቅኔዋን ቀጽሎ መርጌታ ነው የሚል ከሆነ ሰው መርጌታ አይደለም በእውነተኛው ማለት ነው። ጾመ ርጓ እንደሆነ የተማረው ጾመ ርጓ ዘልቆ አንድ ሰው መርጌታ ሊባል አይችልም። ምናልባት ለራሱ የሆነ ዜማ ያውቃል ቅኔ ያውቃል ነው እንጂ የሚባለው መርጌታ የሚባለው የራሱ የሆነ የቤተ ክርስቲያኒቱን አገልግሎት አሟልቶ መቆም የሚችል ሰው ብቻውን መቆም የሚችል ሰው መርጌታ የሚባለው እንደዚያ ነው። ስለዚህ ያ ብቻውን የሚቆም እንኳን ቢሆን ዜማው አልቀበለውም፣ አቋቋሙን አልቀበለውም፣ ቅኔውን አልቀበለውም ብሎ የወጣ ሰው ስለዚህ ስሙን ግን እገለገልበታለሁ ቢል ከጅልነት ያለፈ እኔ አይታየኝምና እንደው ምናልባት ይህንን አሁን ቅድም ዶክተር ከሚለው ጋራ ስታነጻጽሩ ነበር። ይለያል። ዶክተር የሚለውና መርጌታ የሚለው ይለያል። በነገራችን ላይ መርጌታ የሚለው የምትሰጠው የቤተክርስቲያኒቱ ትምህርት ነው። አገልግሎቱ በቤተክርስቲያኒቱ አገልግሎት ሙሉ አገልግሎት ሲያገለግል ነው። ያን አገልግሎት አሁን አንድ ሰው ቢማርም እንኳን ትክክለኛ አቋቋሙ ትክክለኛ ዜማውን ቆሞ አገልግሎ ካልታየ አንድ ሰው ስለተማረ ብቻ መርጌታ አይባልም። በነገራችን ላይ መርጌታ አይባልም። ምናልባት ቅድም እንዳልኩት ጾመ ርጓ ሊዘልቅ ይችላል፣ አቋቋምም ሊዘልቅ ይችላል። አቋቋም ስለዘለቀ አንድ ሰው መርጌታ አይባልም። አይደል እንዴ? መርጌታ መሪ ማለት እኮ የሚመራ ነው አይደል እንዴ? ከስሙ እንደምንረዳው። ስለዚህ እውነት ትክክለኛ የተማረ መሆኑን ማረጋገጡን እንደው አንድ ሰው እኮ 12ኛ ሊዘልቅ ይችላል። 12ኛ ግን የዘለቀው ተገፍቶ ሊሆን ይችላል እና ዜማ አንበባዩ የዚህ አይነት ጸባይ ስላለው መርጌታ የሚባለው ራሱን ችሎ የሚቆም ሰው ራሱን ችሎ ሙሉ አገልግሎት መስጠት የሚችል ሰው
ይህ ሰው ሙሉን የቤተክርስቲያኑን እውቀት አውቋ ነው አንድ ተምሮስ አገልግሎቱን ይችለዋል ወይ የሚለውን መረዳት ያስፈልጋል። እና ስለዚህ እነዚህ ነገሮች እስከተዋቸው ድረስ የተወቱን ነገር መርጌታ በሚለው ስም ይሰየማል ብል ሊያሰድ አይችልም፣ ሊሆንም አይችልም። መጀመሪያ መርጌታ ለመባል ዜማውን መቀበል አለበት። ዜማውን እስካልተቀበለ ድረስ መርጌታ የሚለውንም መቀበል የለበትም። እንዴ መቀበል የለበትም። አንድ ሰው ቅድም እንዳሉት ምንኩስና የማይቀበል ከሆነ ቆቡ ለምን ሊያደርገው ይችላል? ለምን ሊቀበለው ይችላል? ቀሚሱን ለምን ሊቀበለው ይችላል? ሊቀበለው አይችልም። መጽሐፍ ቅዱስን የማይቀበል ሰው መጽሐፍ ቅዱስን ዋቢ አድርጎ ከመልካም ጎን ሊጽፍ አይችልም። እና ይህንን ይመስላል ወንድሜ። ይቅርታ ጋራ ችግር የለውም። መምህር ዮሐንስ እግዚአብሔር ያክብርልን፣ ቃልዎት ያሰማልን። ሁላችሁንም በጣም እጅግ አድርጌ አመሰግናለሁ። ምናልባት ከዚህ ሀሳብ ተቃራኒ እንችላለን መሆን እንችላለን ብላችሁ የሙግት ሀሳብ አስተያየት ያላችሁ ሰዎች መግባትና ሀሳባችሁ ማስረዳት ትችላላችሁ። ግን ቤተክርስቲያኒቷን ግን ትታችሁ እስከወጣችሁ ድረስ የቤተክርስቲያኒቷን ለቤተክርስቲያኒቷ ተው ነው።